በኢትዮጵያ የዲሞክራሲ ምህዳርን ለማስፋት እየተከናወኑ ያሉ ተግባራት ተስፋ ሰጪ ውጤቶችን እያሳዩ ይገኛሉ። ቀደም ባሉት ዓመታት በገዢው ፓርቲና በተፎካካሪ የፖለቲካ ድርጅቶች መካከል ይስተዋል የነበረው መገፋፋትና የጥላቻ ፖለቲካ አሁን ላይ በመቻቻልና በሰለጠነ የሐሳብ ፍልሚያ እየተተካ ይገኛል። ይህም የፖለቲካ ፓርቲዎች ያለምንም ተጽዕኖ የየራሳቸውን አማራጭ ራዕይና ፕሮግራም ለህዝብ በነጻነት እንዲያስተዋውቁ ምቹ ሁኔታዎችን ፈጥሯል። በተፎካካሪ ፓርቲም ሆነ በገዢ ፓርቲም እስካሁን መቃቃር፣ የእርስ በርስ ጥላቻ አልነበረም። እስካሁን የነበረ ሁኔታ ጥሩ ነው። በዚህ ሁኔታ ቢቀጥል ሰባተኛው አገራዊ ምርጫን በተቋሚም ሆነ በገዢ ፓርቲ እስካሁን የነበረው ሂደት በዚህ ሁኔታ ቢቀጥል መልካም ነው ይላለው። በጣም ጥሩ ነው። እንደ ድሮ አይደለም። አሁን ገዢውም ሆነ ተወዳድሮ በድምጽ ለማለፍ ስለሆነ ሁሉም በነጻነት የራሳቸውን ፖሊሲ ይዘው ወጥተው ቀስቅሰው እንዲያገኝ እኔ ደግሞ ድምጽ ያገኘው ብቻ መንግስት እንደሆነ ነው እንጂ አንተ መወከላችን መወዳደራችን የሚል አይነት እኛ ጋር የለም። በአሁኑ ሰዓት ላይ በሰላማዊ መንገድ በውይይት በሐሳብ የበላይነትና ህዝቦችም ሲመርጡ የተሻለ ሐሳብ ይዞ የቀረበውን ፓርቲ እንዲመርጡ ከማድረግ አንፃር በክልላችን የተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤትም አለ። ከዛም ባለፈ እንደ ክልል መንግስት አጠቃላይ በክልላችን ውስጥ ያሉ ተፎካካሪ ፓርቲዎች ህጋዊና ሰላማዊ በሆነ መንገድ በምርጫው ላይ እንዲሳተፉ ከመቼውም ጊዜ በላይ ኮሚትመንት ወስደን እየሰራን ያለነው። ከዚህ ጋር ተያይዞም የሚካሄደው ሰባተኛው ጠቅላላ ምርጫ ፍጹም ሰላማዊ፣ ነፃና ተአማኒነት ባለው መልኩ እንዲከናወን የሚያስችል ጠንካራ መሰረት መጣሉ ተመልክቷል። ሀገራዊ መግባባትን በሚፈጥሩ የጋራ ጉዳዮች ላይ በትብብር መስራት መለመዱ ለምርጫው ሂደት ስኬታማነትና ለዲሞክራሲያዊ ስርዓት ግንባታው መጠናከር የጎላ ፋይዳ እንደሚኖረው ተነግሯል። ይህም በኢትዮጵያ የምርጫ ታሪክ ውስጥ አዲስ ምዕራፍ የሚከፍት መሆኑ ተገልጿል። እጅግ በጣም ፍትሃዊ፣ ነፃና ገለልተኛ እንዲሆን እየሰራን ነው የምንገኘው። ስለዚህ ተፎካካሪ ፓርቲዎች በየትኛውም ቦታ በየትኛውም ጊዜ ራሳቸውን የማስተዋወቅ የፖለቲካ ዓላማቸውን ለህዝቡ የማስተዋወቅና ሌሎች በህግ የተፈቀዱ ስራዎችን ለመስራት በሙሉ ነፃነት ነው ይህንን እያደረጉ ያሉት። ገዢውን ፓርቲውም በተመሳሳይ ህግ ያስቀመጠውን አካሄድ ተከትሎ ራሱን የሚሰራቸው ስራዎች አሉ። እንደ መንግስት ሁሉን ነገር ፍትሃዊና ነፃና ገለልተኛ ሆኖ ይሄ ምርጫ በሂደትም በውጤትም የተሻለ ሆኖ እንዲጠናቀቅ ትልቅ ትኩረት ሰጥተን እየሰራን ያለንበት ሁኔታ ነው ያለው። እንደ ዞናችንም ከዚህ በፊት የነበረውን በማህበረሰባችን ውስጥ የነበረውን የላላ ግንኙነት የበለጠ ስትሮንግ እንዲሆንና የጠነከረ እንዲሆን የማድረግም ስራ በአንድነት ምዕራፍ የጀመርናቸው ስራዎች በህዝባችን ዘንድ መሰረታዊ ለውጥ አምጥቷል ማለት ነው።